ጤና ይስጥልን እንዴት አላችሁ? ከፋና ሚዲያ ኮርፖሬሽን የጥምቀት ዋዜማ ላይ እንገኛለን። የምንገኝበት ጥር ወር ደግሞ በርካታ የአደባባይ በዓላት ጥምቀትን ጨምሮ የኢትዮጵያ መልኮችን የሚገልጡ ሁነቶች የሚታዩበት፣ በጥር መጨረሻዎቹ አካባቢዎች ደግሞ ዓለም አቀፍ ጉባኤዎችም ጭምር የአፍሪካ ሕብረትን ጨምሮ የሚከፈቱበት ነው። እነሱን መነሻ አድርገን ስለ ጥምቀት የአደባባይ በዓላትና የኢትዮጵያ መልኮች እያነሳሳን እንቆያለን። እንግዳለን። እንግዳችን የቱሪዝም ሚኒስትር ሰላማዊት ካሳ ናቸው። ከእሳቸው ጋር ቆይታ እናደርጋለን። ክብርት ሚኒስትር ስለ ጊዜው በጣም አመሰግናለሁ። ጥሩ። እስኪ ኢትዮጵያን በቱሪዝም አይን እንዴት ነው የምንመለከታት ከሚለው እንነሳ። በርካታ ጉዳዮች ይነሳሉ በዚህ ውስጥ። ለመግቢያ ወይም ደግሞ የውይይታችን መነሻ የሆነን ዘንድ ግን በእርሶ እይታ ወይም ደግሞ በቱሪዝም መነጽር ስናያት ኢትዮጵያ ምን አይነት መልክ ያላት ናት? ምን አይነት አንድነትና የተጋመደ ጉዳይ ያለንን? ብዙ ጊዜ ከወል ትርክትም ከምንም አንጻር እናነሳቸዋለን። የኢትዮጵያ ጸጋ ብዙ ነው እንላለን። ግን በቱሪዝም ኢትዮጵያ ምን አይነት ማንነት ያላት ምን አይነት መልክ ያላት ናች ብለን መነሳት እንችላለን? ይሄ ጥያቄ በጣም ሰፊ ነው። በተለይ እንደው በቱሪዝም አይን እንኳን ብንመለከተው የኢትዮጵያን እጅግ አስደናቂ ውበት ግን ያልታየ ያልተገለጠ ገና ብዙ መገለጥ የሚገባቸው ማንነቶች፣ ሀብቶች፣ የተፈጥሮም የባህልም አስደናቂ ውበቶች ያሏት ሀገር ናት። እነዚህ ውበቶች በታሪክ የመጡ ናቸው። እነዚህ ውበቶች በተፈጥሮ ስጦታ የመጡ ናቸው። እጅግ ልዩ የሚያደርጓት የተፈጥሮ ስጦታዎች ያሏት ሀገር ናት። ብዙ መልክ ያላት ሀገር ናት። መልከ ብዙ በሚል እንገልጻት እንችላለን። ጠቅልል አድርገን የብዝሃ ማንነት መገለጫዎቿ ስንል የብዝሃ ማንነትን ከብሔር ከማንነት ከባህል ጋር ብቻ አይደለም የምንመለከተው። ብዝሃ ማንነቷ በተፈጥሯ ይገለጣል። የተፈጥሮ ሀብቶቿ እጅግ ጥቅጥቅ ከሆኑ ደኖች፣ በበረዶ በደመና ከተሸፈኑ ተራሮች እስከ ዓለም ዝቅተኛው እጅግ ሞቃታማው ስፍራ የሚገኙባት ሀገር ናት። የመልክዓ ምድሮቿ፣ የተፈጥሮ አቀማመጧ ያላት እነዚህ ሁሉ ገና እምቅ የሆኑት ሀብቶቿ የዚህ ብዝሃ ማንነቷ አንዱ ማሳያ ናቸው። የሕዝቧ ደግሞ ህብር በራሱ ሌላ ትልቅ ውበት ነው። ይሄ ገጿ ደግሞ እንደዚሁ ገና ብዙ ሊነገር የሚገባው በውስጡ እምቅ ታሪኮችን የያዘ ማንነቶች ያሉት የሚያኮሩ እሴቶችን የያዘ ማህበረሰብ በውስጡ የያዘች ሀገር ናት። ስለዚህ ይሄ ብዝሃ ማንነቷ ከብሔር ከማንነትም ባሻገር በብዙ መልኩ ሊገለጥ የሚችል ሀብት ያላት ሀገር ናት እና እንዲሁ ታሪኳን እንኳን ብንመለከት የሺህ ዘመናት ታሪኮቿ እያንዳንዱ ባሏት የተፈጥሮ እና የሰው ሰራሽ ሀብቶች ውስጥ ያሉት የተገለጡት እነዛ የታሪክ ማንነቶቿ በራሳቸው ብዙ ሊባል ብዙ ሊነገር ብዙ ሊኮራባቸው የሚገቡ አሁን ከዚህ በፊት የነበረው ትውልድ እኛም ወደፊትም ያለው ትውልድ ለዛም ሊተርፍ የሚችል ማንነት ያላት ሀገር ናት እና ኢትዮጵያ ሚስጥራዊ ሀገር ናት። በአጠቃላይ ጥሩ። በዚህ ልክ የምንገልጻት ኢትዮጵያ በኢኮኖሚውም ደግሞ ስንመለከት ከአምስቱ አዕማዶች ውስጥ አንዱ ቱሪዝም ሆኖ የመጣበት አውድ ላይ እንገኛለን። በዚህ ልክ ግዝፈት ሰጥተነውና አንድ አዕማድ አድርገን ካመጣ ነው ምን ያክል ደግሞ ተጠቀምንበት? ምን ያክል ለኢኮኖሚውም አጠቃላይ ለሀገርም ግብአት እያደረግነው ነው? ቱሪዝምን ምን ሰርተናል ማለት እንችላለን? የቱሪዝም ዘርፍ ለምን የኢኮኖሚ አንድ ምሰሶ ማድረግ አስፈለገ የሚለውን ሀሳብ ብንመለከት በእርግጥ ነው የአገልግሎት ዘርፍን በውጭ ምንዛሪ የምንሸጥበት እና የውጭ ምንዛሪ የምናገኝበት አንዱ ትልቁ የገቢ ምንጭ ነው። በምንሰጣቸው አገልግሎቶች በየጊዜው እየጨመረ ያለው የጎብኚዎች ቁጥር የሀገር ውስጡም የውጭው በከፍተኛ ሁኔታ ኢኮኖሚው ላይ በቀጥታም ይሁን በተዘዋዋሪ ትልቅ አስተዋጽኦ አለው። ይህ አስተዋጽኦ በአግባቡ መለካት አለበት። ለሱ የሚያግዙ አሰራሮች ተተግብረዋል። የቱሪዝም ሳተላይት አካውንት የሚባለው ዋና ዓላማው ይሄ ነው። በቱሪዝም ዘርፍ ውስጥ የሚንቀሳቀሰው ኢኮኖሚ የሚንቀሳቀሰው
ገንዘብ በኢኮኖሚው ላይ እያሳረፈ ያለው አስተዋጽኦ ምን ድረስ ነው የሚለውን በጂዲፒ በትክክል በመረጃ ላይ ተመስርቶ ለመለካት ያግዛል። ከዚህ በፊት አንዱ ትልቁ ክፍተት እሱ ነው የነበረው። ዘርፉ የኢኮኖሚ አስተዋጽኦ በአግባቡ መለካት መቻል ነበረበት። ያንን በጅማሮ ደረጃ አይተናል። ጂዲፒው ላይ የራሱ ትልቅ ድርሻ አለው። ከዛ በተጨማሪ ግን ትልቁ ምሰሶ ነው ብዬ የማስበው ኢትዮጵያ ለዓለም ማንነቷን የምታሳይበት መስታወት ነው ቱሪዝም ማለት። እኛ ኢትዮጵያውያን እንዲህ ነን። ኢትዮጵያ ሀገራችን ደግሞ እቺ ናት ብለን ዓለምን የምናሳየው በዚህ መስታወት በኩል ነው፣ በቱሪዝም ዘርፉ በኩል ነው። ቅድም ያነሳናቸው እነዚህ ድንቅ ሀብቶቻችን አያት አባቶቻችን ያወረሱን እነዛ እጅግ በጣም ገና ብዙ ጥናት ገና ብዙ ምርምር የሚፈልጉት የተፈጥሮ የሰው ሰራሽ ሀብቶቻችን ዓለም እንዲያውቃቸው የምናደርግበት መንገድ የቱሪዝም ዘርፉ ነው። ከዛ በተጨማሪ ጎብኚዎች ወደ ሀገር መጥተው እዚህ ያለውን ደግሞ ማህበረሰባዊ ትስስር እነዚህን ሀብቶቻችንን እንዲመለከቱ በማድረግ እነሱ ለዓለም የሚያስተጋቡበትን መንገድ የምንፈጥረው በዚሁ በቱሪዝም ዘርፍ ነው። ስለዚህ አንድ የሚለካ አለው በቀጥታ በኢኮኖሚው ላይ ይሄ ነው አስተዋጽኦ ብለን በገንዘብ በጂዲፒ ልንለካው የምንችለው አስተዋጽኦ አለው። በሌላ በኩል ደግሞ በትልቁ የሀገራችንን ገጽታ የምንገነባበት የኢትዮጵያን የገር ኃይል የምናዳብርበት ወይም ሶፍት ዲፕሎማሲ የምንለውን እሱን የምናዳብርበት በዓለም ያለንን ተጽዕኖ ከፍ ለማድረግ የምንችልበት ሌላ ትልቅ መንገድ ነው እና እነዚህን ሁለት ነገሮች አንድ ላይ አጣምሮ የያዘ ዘርፍ ነው። ከኢኮኖሚውን ባሻገር ማህበረሰባዊ ሀብታችንን ተፈጥሯዊ ስጦታዎቻችንን ዓለም እንዲያይ የምናደርግበት ኢትዮጵያ ማንነቷን በዓለም ፊት የምትገልጥበት ዘርፍ ነው። በማስተዋወቅ ረገድ ምን ያክል ሰርተናል የሚሉ ሀሳቦች ይነሳሉ። ሁለት ሀሳቦችን ላንሳ እዚህ ጋር። አንደኛው ማስተዋወቅ ላይ ደካማንን ያለንን ሀብት ያክል ለዓለም አቀፉ ማህበረሰብ አልገለጥንለትም፣ ብዙ ይቀረናል የሚሉ ሀሳቦች አሉ። በሌላ በኩል ይህንን ሀሳብ የሚያነሱት እንደ ቪዚት ሩዋንዳ ያለውን ሩዋንዳን ዓለም አቀፍ ማስታወቂያ በስፖርቱም ውስጥ ገብቶ የመስራትን ነገር መነሻ አድርገው ከዚህ አንጻር ያነጻጽሩታል። በሌላ በኩል ደግሞ ኢትዮጵያ መሰረተ ልማቶቿና መዳረሻዎቿን በራሷ በሰራችና ጠንክራ በሄደች ቁጥር ያለ ማስታወቂያም ጭምር መሳብ ይቻላል፣ በተግባር ሰርቶ ማሳየት ይቻላል የሚሉ ሀሳቦች ደግሞ አሉ። ከዚህ አንጻር ስንመለከተው እርስዎ የሚመሩት ተቋም የትኛውን መንገድ ነው የሚከተለው? የትኛውስ ደግሞ አዋጭ ነው ማለት እንችላለን? ሁለቱም በሚዛኑ መታየት አለበት። ያለ መሰረተ ልማት ያለ መዳረሻ ልማት የቱሪዝም ዘርፉን ማሰብ አይቻልም። ምንም ያህል እንግዳ ብንጠራ የምናቀርበው ነገር መኖር አለበት። የምናቀርበው ነገር ምቹ ሆኖ ጎብኚውን ብቻ አይደለም አካባቢው ያለውን ማህበረሰብ መጥቀም አለበት። በነገራችን ላይ በቱሪዝም ዘርፉ ላይ የምንሰራቸው የልማት ስራዎች ለውጭ ሀገር ጎብኚ ተብለው በቀጥታ የሚሰሩ ተደርጎ በዛ ብቻ አይን መታየት የለባቸውም። በጣም ሰፊ የሆነ አካባቢያዊ ተጽዕኖም አላቸው። በጎ ተጽዕኖን ያሳድራሉ። በየአካባቢው ያለው ማህበረሰብ ከነዚህ ስራዎች በቀጥተኛ ሁኔታ ይጠቀማል። ስለዚህ የአንድ ሀገር የልማት አጀንዳዎች አንዱ ማሳያ ነው። በእነዚህ መዳረሻዎች ላይ መንገዶችን መገንባት በዙሪያው ያሉ የሚያልፍባቸው ከተሞች ያለው ማህበረሰብ በቀጥታ ከነዚህ መሰረተ ልማቶች ይጠቀማል። በየአካባቢዎቹ ላይ የሚሰሩት ምግብ ቤቶች፣ ሬስቶራንቶች፣ ሎጆች እንበላቸው ለነዚህ አገልግሎት መስጫዎች ግብአት የሚያቀርበው በዛው በአካባቢው ያለው ማህበረሰብ በዛው ያለው አርሶ አደሩ ነው። በቀጥታም ይሁን በተዘዋዋሪ እነዚህ መሰረተ ልማቶች ሲገነቡ ወይም የመዳረሻ ልማቶች ሲሰሩ ለውጭ ሀገር ጎብኚ ተብሎ መታሰብ የለባቸውም ማለት ነው። በቀጥታ የሀገራዊ የልማት እቅዶቻችን ማሳኪያ መንገድ ናቸው። ከዛ በተጨማሪ ግን መዳረሻ ልማቶችን መስራት፣ መሰረተ ልማት ትስስሩን ማጠናከር ይሄ ለጎብኚው ብቻ አይደለም፣ ለኢትዮጵያዊው ለሚኖረው መሰረታዊ ጉዳይ ነው፣ ያስፈልጋል። መንግስት ሰፋፊ ስራዎችን በእነዚህ ጉዳዮች ላይ እየሰራ ነው የሚገኘው። ትልቅ ማለናውያንም እያፈሰሰ ነው የሚገኘው። ከዛ ባሻገር የሰራናቸውን ስራዎች ደግሞ በአግባቡ ለዓለም ማሳየት አለብን። ለዛ ነው በሚዛኑ መታየት አለበት። አንዱን ብቻ ሰርተን ሌላውን የምንተወው አይደለም።
አንደኛውን ብቻ አጉልተን ሌላው ይቀመጥ ለሌላ ጊዜ እንሰራዋለን የምንለው አይደለም። ሁለቱም በሚዛኑ መታየት አለበት። ለምሳሌ አዲስ አበባ ላይ የተሰሩት የተለያዩ የኮሪደር ልማት ስራዎች እጅግ በጣም አስደናቂ ናቸው። መሰረታዊ ዓላማቸው የከተማዋን ነዋሪ የተሻለ ኑሮ እንዲኖር ማድረግ፣ የተሻለ አገልግሎት እንዲያገኝ ማድረግ፣ ለኑሮ የተመቸች ከተማን መፍጠር ነው። በዚህ ሂደት ውስጥን በቅርቡ እንደምንመለከተው ይሄ የከተማዋ ልማት ከተማዋ ላይ የመጡ ያሉት ለውጦች ዓለምንም እየሳበ ነው የመጣው። እያንዳንዱ ሰው አሁን እኛ እንደ ሀገር እንደ ተቋም ከፍለን በትልቅ ሚዲያዎች ላይ ከምናደርገው ማስታወቅ በላይ ይሄ ዘመን የዲጂታል ዘመን ነው። በአንድ ጊዜ ሚሊዮኖችን በቀላሉ በነፃ መድረስ የምንችልባቸው እድሎችን አምጥቶልናል እና እነዚህ ጎብኚዎች በተለያዩ አጋጣሚዎች በቦሌ ኤርፖርት የሚያልፉ ተጓዦች ሊሆኑ ይችላሉ። ለአንድ ቀን ኮንፈረንስ አዲስ አበባ የመጡ ሊሆኑ ይችላሉ። እነሱ ከተማዋ ላይ የሚታየውን ለውጥ አይተው የሚሰሯቸው ቪዲዮዎች፣ ማስታወቂያዎች በራሳቸው እጅግ ትልቅ ትርጉም አላቸው። ይሄ ከዲጂታል ዘመን መምጣት ጋር አብሮ የመጣ እድል ነው ማለት ነው። ከዛ በተጨማሪ ይሄ የፕሮሞሽን ወይም የማስተዋወቅ የገጽታ ግንባታ ስራ ትልቅ በጀት ይፈልጋል፣ ትልቅ ኢንቨስትመንት ይፈልጋል። ስለዚህ ይህንን በሚዛኑ እናያለን። ለማስተዋወቅ የምናወጣቸው ወይም የምንበጅተው በጀት የምንሰራቸው መሰረተ ልማቶች ጋር በሚዛኑ ታይቶ እንሰራበታለን። የተሻለው አዋጩ መንገድ የትኛው ነው የሚለውን እንደ ሀገር የመምረጥ ኃላፊነት ደግሞ አለብን። ተቋማችንም አንዱ የሚሰራው እሱ ነው። በጣም ከተለያዩ ተጽዕኖ ፈጣሪ ግለሰቦች ጋር በዓለም አቀፍ ደረጃ ትልቅ ተቀባይነት ያላቸው ብዙ ተከታይ ሚሊዮኖች ተከታዮች ያሏቸው እነዚህን ግለሰቦች በማምጣት የተሰሩትን ስራዎች እንዲጎበኙ በማድረግ እነሱ በኩል ያንን የማስተዋወቅ ስራ እንሰራለን፣ የገጽታ ግንባታ ስራ እንሰራለን። በዛ ሂደት ውስጥ እንደ ሀገር የምናወጣው ቀጥተኛ ክፍያ ወጪ የለብንም። ልክ እንደ ሌሎቹ ትልልቅ ተቋማት እንደሚጠይቁት አይነት ገንዘብ በቀጥታ እንደ ሀገር አናወጣም። ነገር ግን ያንን እድል እንጠቀምበታለን። በአግባቡ ማስተናገድ፣ የተለያዩ የጉብኝት ሁኔታዎችን በማመቻቸት ያንን እድል የዲጂታል ዓለሙ ያመጣልንን ያንን እድል እየተጠቀምንበት ነው የምንገኘው። ከዛ በተጨማሪ ደግሞ በየጊዜው የሀገር ገጽታን ለመገንባት የሚያግዙ የፕሮሞሽን ስራዎች በተለያየ መልኩ ይቀጥላሉ። ቅድም የተባለው አይነት የተለያዩ ቡድኖችን ከነሱ ጋር መስራት፣ ዓለም አቀፍ ተቋማት ጋር ተባብሮ መስራት፣ መገናኛ ብዙሃን ጋር ተባብሮ መስራት በብዙ መልኩ በቀጥታ ሚሆን በተዘዋዋሪ የኢትዮጵያን ገጽታ ሊያስተዋውቁ የሚችሉ ዘዴዎችን ሁሉ እንጠቀማለን። ያንን ስናደርግ ግን እንዳልኩት በሚዛኑ ነው በምንሰራቸው የመዳረሻ ልማቶችና በማስተዋወቅ ውስጥ። ቀደም ብሎ ሲያነሱ ስለነበረ በተለይ ዲጂታል ዓለም ላይ እንደሚገኝ ማህበረሰብ ሁሉንም አማራጭ ገንዘብን በቆጠበ መልኩ በቀላሉ ማሳየትና ገጽታን ማስተዋወቅ ላይ ብዙ ለመስራት ምቹ ጊዜ ነው ያለው ብዬ አስባለሁ። ቀደም ብለው ሲያነሱ ከሰሞኑም የነበረውን የአይሾ ስፒድን ወይም ደግሞ የዳረን ዋትኪንስ ጁኒየርን ጉብኝት በትልቁ በድጋፍ ሲነሳ እየተመለከትኩ ነበር። ምክንያቱም አንድ ሀገር ከፍተኛ ገንዘብ አውጥቶ ከሚያስተዋውቀው በላይ በሰዓታት ልዩነት ከ10 ሚሊዮን በላይ በዓለም አቀፍ የሚገኙ ማህበረሰቦች ኢትዮጵያን እንዲያዋት ወይም ደግሞ አዲስ አበባን እንዲያውቋት በማድረግ በኩል የተሰራውን በዛው ግን አያይዘው እንደ ህዳሴ ግድብ ያሉ ደግሞ ትልልቅ ሜጋ ፕሮጀክቶቻችን ናቸው። የተሰራው ለኃይል ማመንጨት ሊሆን ይችላል፣ ግን ደግሞ ትልቅ የቱሪዝም አቅምም ሆኖ መጥቷል። እንደዚህ አይነት ቦታዎችን ደግሞ የበለጠ ማሳየት ላይ መበርታት አለብን የሚሉ ደግሞ ሀሳቦችን እመለከታለሁ። በዋናነት ከህዳሴ ግድብ ጋር ቱሪዝሙ ይዞት የመጣውን ጉዳይ የሶፍት ዲፕሎማሲ ወይም ደግሞ የገር ኃይሉን ባሻገር ትርክትን ከመገንባትና በእርግጥ ምንድን ነው ህዳሴ ግድብ የሚለው ማሳየት ላይ ቱሪዝም ሚኒስቴር እንዴት ነው የሚያስበው? ምክንያቱም በታችኞቹ ተፋሰስ ሀገራት ግድቡ አንዲትም ጠብታ ውሃ እንደማያሳልፍ አይነት አድርጎ ነው ሲተረክ የምንመለከተውና እንዲህ አይነት ፕሮጀክቶችን ቱሪዝሙን ገጽ ብቻ ይዞ በመሄድ እንኳን ማስተካከልና የዓለምን እይታ ሚዛን ማድረግ የሚቻልበት አጋጣሚ አለና ህዳሴ ግድብ ይዞት የመጣው የቱሪዝም አቅም ምንድን ነው? ከዛ ባሻገር ደግሞ በማስታወቅስ በኩል በእርግጥ በደንብ እያስጎበኘ ነው ወይ ያለውን አቅምና በዓለም አቀፍ ደረጃ አጀንዳ የመሆኑን ያክል ለማለት ነው። በቀጥታ አካባቢውን ከማስጎብኘት አንጻር በርካቶች የጎብኝት ነው የሚገኘው። ከኢትዮጵያ አየር መንገድ ጋር
በልዩ በረራዎች ተዘጋጅተዋል። በዛ የቻርተር በረራዎች ብዙ ተቋማት በተለይ ደግሞ ወደ ኢትዮጵያ የሚመጡ የተለያዩ ትልልቅ እንግዶች እንዲጎበኙት እየተደረገ ነው። በቅርቡ እንደተመለከት ነው ለምሳሌ የአፍሪካ የነፃነት ትግል ውስጥ በጣም ትልቅ ሚና የነበራቸው አባቶች የነሱ ቤተሰቦች መጥተው በነበረበት አጋጣሚ እነሱን የዛ ትርክ ትልቅ አካል ስለሆኑ ተደማጭነታቸው የፓን አፍሪካኒዝም ሀሳብ ላይ ያላቸው ሚና ትልቅ ስለሆነ እነሱም እንዲያዩት እንዲገነዘቡት እና የኢትዮጵያን ዓላማ በግልጽ እንዲረዱ ለማድረግ ተችሏል። ያ አለ። ከዛ በተጨማሪ እንደተባለው የተለያዩ በዓለም አቀፍ ደረጃ ተሰሚነት ያላቸው የተለያዩ ግለሰቦች በሚመጡበት ጊዜ ያንን ግድብ እንዲጎበኙት ይደረጋል። ያ ያው በማስተባበር ሂደት ውስጥ እንደ ተቋም እንሳተፋለን ከተለያዩ ተቋማት ጋር በጋራ በመሆን ማለት ነው። ትልቁ ነገር አሁን ግድቡ ብቻውን አይደለም የሚጎበኘው። 70 የሚሆኑ ደሴቶች አሉት። በግድቡ ምክንያት የተፈጠሩ ደሴቶች በዙሪያው እጅግ በጣም ትልቅ የተፈጥሮ ሀብት አለ። ስለዚህ የመጀመሪያው ነገር ያንን ፕሮጀክት ከማስጎብኘት ባሻገር ለሚጎበኙት ሰዎች ምቹ የሆነ አገልግሎት መስጠት ያስፈልጋል። ትልቅ ኢንቨስትመንት የሚጠይቁ የመሰረተ ልማት ግንባታዎች ያስፈልጋሉ። አካባቢው ላይ የቱሪዝም ልማትን ለማምጣት እንዲቻል ምንድን ነው ያለን ሀብት የሚለውን ከመለየት ነው የምንጀምረው። ያንን ጀምረናል እንደ ተቋም። ክልሉ ላይ ምን አይነት የተፈጥሮ ሰው ሰራሽ ሀብቶች አሉን፣ ምን አይነት ኢንቨስትመንትስ ነው የሚያስፈልገው? ምክንያቱም ካለ ኢንቨስትመንት፣ ካለ ግሉ ዘርፍ ተሳትፎ፣ ካለ መንግስት ድጋፍ የሚመጣ ልማት አይኖርም እዛ አካባቢ ላይ። ስለዚህ የመጀመሪያው ነገር ያለን ሀብት ምንድን ነው የሚል ነው። ግድቡ ላይ በግድቡ ዙሪያ የቱሪዝም እንቅስቃሴውን በሚገባው ልክ ከፍ ለማድረግ እንድንችል እነዛን አጋጣሚዎች በአግባቡ እንድንጠቀም ያለንን ሀብት ማወቅ የመጀመሪያው ስራችን ነው። እሱን ከተለያዩ ተቋማት ጋር ሆነን በቱሪዝም በኩል ያለውን ሀብት በእኛ በኩል እየለየን ነው የምንገኘው። አሁን የተቋማችን ባለሙያዎች ጥናት እያደረጉበት ነው የሚገኘው። ከዛ በመቀጠል ያ ራሱን ችሎ የልማት እቅድ ይሆናል ማለት ነው። በዛ መነሻ ቤት አካባቢ ላይ ምን ያስፈልጋል የሚለውን ከለየን በኋላ ከግሉ ዘርፍ ጋር ከተለያዩ ኢንቨስተሮች ጋር በመንግስት በኩል መሰራት ያለባቸውን ለይተን የበለጠ ቦታውን ለጎብኚዎችም ለተለያዩ የቱሪዝም እንቅስቃሴዎች ምቹ የማድረግ ስራ ይሰራል ማለት ነው እና ከምርቃቱ ወዲህ የሰራን ያለነው አንደኛው ጉዳይ እሱ ነው። ከማስጎብኘቱ በተለይ እነዚህ ተጽዕኖ ፈጣሪ የሆኑ አካላትን ከማስጎብኘት ባሻገር በሰፊው ደግሞ ለረዥም ጊዜ ሊሰራባቸው የሚገቡ የልማት ስራዎችን የሚያግዝ የሀብት እና የተፈጥሮ ሀብት ጥናት ዳሰሳ እያደረግን ነው የምንገኘው። የጥምቀት ዋዜማ ላይ ነው የምንገኘው። ጥምቀት እንግዲህ በርካቶች በአደባባይ የሚያከብሩት ከአዲስ አበባ ውጭ ባሉ ደግሞ ስመጥር የሚባሉ አካባቢዎች ጥምቀት በድምቀት የሚከበርባቸው በተለየ አይነት ትርኢት የሚከበርባቸውም አካባቢዎችን የታደለች ነች ኢትዮጵያ። እነዚህን ጸጋዎችና አጋጣሚዎች የቱሪዝም ፍሰቱንም ሊሆን ይችላል ደግሞ አንድነትንም ጭምር በማሳየት በዛ ውስጥ ለመጠቀም የቱሪዝም ሚኒስቴር ምን ሲሰራ ከረመ፣ በምን መልኩስ እየተጠቀመበት ነው የሚለውን ነገር እናንሳው። ያው ጥምቀት ሃይማኖታዊ በዓል ነው። ከሃይማኖታዊ በዓልነቱ ባሻገር ግን በጣም ብዙ ደግሞ ባህላዊ መገለጫዎችን ማለት በየሚከበርበት አካባቢ በየበዓላቱ ያሉበት ስፍራ የሚኖርበት ማህበረሰብ የሚያንጸባርቃቸው በጣም ውብ የሆኑ የባህል መገለጫዎች አሉ። እዛ አካባቢ ያለው ብቻ አይደለም፣ ህብር የሚገለጥበትን በዓል ነው። በተለያየ አጋጣሚ በነዛ ቦታዎች ላይ የሚኖረው ከተለያዩ አካባቢዎች የመጣው ማህበረሰብ ጭምር ማንነቱን በደንብ የሚያስተዋውቅበት የተለያዩ እጅግ አዝናኝ የሆኑ እውነቶችም አብረው የሚካተቱበት ነው እና ሃይማኖታዊ ይዘቱን እንደጠበቀ ግን ደግሞ በተለይ ደግሞ ለሀገር ውስጥ የቱሪዝም እንቅስቃሴው ትልቅ አስተዋጽኦ ማበርከት በሚችል መልኩ እንዲሰራበት ለማድረግ ነው የተሞከረ ያለው። ሁለት ቦታዎችን እንኳን ለአብነት ብናነሳ ለምሳሌ ባቱ ላይ በልዩ ሁኔታ ይከበራል። በሐይቁ ላይ ታቦታቱ ሲጓዙ መልከቱ በጣም ለየት ያለ መልክ ነው። ሌሎች አካባቢዎች የማናገኘው መልክ ነው። ያንን መነሻ በማድረግ ሌሎችን ደግሞ አካላት ሊስብ የሚችሉ
እዛው ላይ ሁነቶች ያስፈልጋሉ። እነዛ ሁነቶች ለምሳሌ በየዓመቱ የሚካሄደው የሞተር ተሽከርካሪዎች ውድድር በዚሁ በዓል አስታኮ የሚካሄድ ነው። ከዛ በተጨማሪ የምግብ ፌስቲቫሎች ቦታው ላይ እንዲካሄዱ አምና የጀመርነው ዘንድሮም የምንቀጥልበት ነው የሚሆነው። ሁነቶቹን ባበዛን ቁጥር ከበዓሉም ባሻገር የጎብኚዎችንም ቀልብ ለመሳብ ቆይታቸውንም ለማርዘም እንችላለን። ያ አንድ ነው። ከዛ በተጨማሪ ለምሳሌ ጎንደርን ብንወስድ ጥምቀትን እና ጎንደርን ለያይተን አናይም። ያ የመጣበት ምክንያት በየጊዜው እያደገ የመጣ በየጊዜው የተሳታፊውም ቁጥር በዓሉን ለማክበር የሚሰጠውም ትኩረት እየጨመረ ከመምጣቱ ጋር ተያይዞ ዘንድሮም አዳዲስ ነገሮች አሉ። አዳዲስ የታሰቡ ስራዎች፣ በበዓሉ የሚገለጡ ስራዎች ይኖራሉ። ከኛም ጋር ከከተማ አስተዳደሩ ከጎንደር ከተማ አስተዳደር ጋር በቅርበት ስንሰራበት የነበረ አንዱ ከቅርስ ጥበቃ ጋር ተያያዥነት ያለው የአካባቢውን በተለይ ደግሞ የፋሲል ቅጽር ግቢን ህይወት እንዲዘራበት የማድረጉ ባለፈው ያስጀመር ነው። አሁን በቋሚነት ከበዓሉ በኋላ እንዲቀጥል የምናደርገው የህይወት በአብያተ መንግስታት ለምሳሌ አንደኛው ማሳያው እሱ ነው። ጎንደር በዚህ ወቅት በጣም ብዙ ጎብኚዎችን ታስተናግዳለች። በቀን ከ20 በላይ በረራዎች እየተደረጉ ነው የሚገኙት። አሁን በዚህ ባለፉት ቀናት እንኳን ስንመለከተው ዋዜማው ላይ ብንገኝም ከሳምንት እና ከዛ በፊት ጀምሮ የበረራዎች ቁጥር በከፍተኛ ሁኔታ እየጨመረ ነው። የአካባቢው ማህበረሰብ ወደ ከተማ በስፋት እየመጣ ነው ያለው። እሱን ለማስተናገድ እንዲቻል እና በየዓመቱ አዲስ ነገር ደግሞ ጨምረን ለመሄድ አንዱ የህይወት በአብያተ መንግስት ነው። በአጠቃላይ እነዛን አብያተ መንግስታት ህይወት የሚዘራ ቆይታውን የሰውን እየጨመረ የሚሄድ አንዱ ፕሮጀክታችን ነው። ከዛ በተጨማሪ ያው በከተማ አስተዳደሩ በኩል የሚገለጥ ይሆናል። ተጨማሪ ሌሎችም ስራዎችን ስንሰራ ቆይተናል። ስለዚህ ከጥምቀት ጋር እና ሌሎችም የአደባባይ በዓላትን ሃይማኖታዊ ይዘታቸውን ጠብቀው ግን ደግሞ በውስጣቸው ይዘውት የመጡትን እነዚህን እሴቶች ማጉላት የሚያስችሉ በየጊዜው መዳበር የሚችሉ ከቴክኖሎጂ ጋር እየተደገፈ የሚሄድ የመስህብ ስራዎችን እየሰራን ነው የምንገኘው። እነሱን በቅርቡ ከተማ አስተዳደሩ ይፋ ያደርጋቸዋል ብዬ አስባለሁ። ጥሩ የምንገኝበት ወቅት እንደሚያውቁት የጎርጎሮሳውያኑ አዲስ ዓመት የገባበት ነው። እንዲህ አይነት ደግሞ ለእረፍትም ለጉብኝትም ደግሞ እንቅስቃሴ የሚያደርጉበት ጭምር ሆኖ ይገለጻል። እንዲህ አይነት አጋጣሚዎችን ሞር ኢትዮጵያን የስበት ማዕከል አድርጎ ከመስራት አንጻር የሚመጡትንም በአግባቡ ከማስተናገድና ቀደም ብለው ሲያነሱት እንደነበረው የቆይታ ጊዜያቸውንም በማርዘም ውስጥ ከኢኮኖሚው ባሻገር ኢትዮጵያንን ጠንቅቀው እንዲያውቋት በማድረግ በኩል ብዙ ስራዎች ይፈለጋሉ የሚሉ ነገሮች በተደጋጋሚ ይነሳሉ። ከዚህ አንጻር የእናንተ እንቅስቃሴ ምን መሳይ ነው የሚለውን እንመልከት። አው ወቅቱ የቱሪዝም ፒክ የሚባልበት ወቅት ነው። ሰፊ ቁጥር ያለው ጎብኚ ወደ ሀገራችን የሚመጣበት ወቅት ነው። ከበዓላቱ እንደተባለው በሚኖሩባቸው ሀገራት ላይ የእረፍት ቀናት ሰፋ ያሉ የእረፍት ቀናትን የሚያገኙበት ስለሆነ ብዙዎች ለጉዞ ለጉብኝት እቅድ ይዘው የሚንቀሳቀሱበት ወቅት ስለሆነ ይሄ እንደ አንድ ትልቅ አጋጣሚ የሚታይ ነው። ከዚህ በፊት ያው የኢትዮጵያ አየር መንገድ ይሄንን ወቅት መነሻ በማድረግ የተለያዩ ፓኬጆችን ያወጣል። አዳዲስ መዳረሻዎቻችን ላይ የስቶፕኦቨር ፓኬጆች ተቀርጸው በእኛም በአዲሱ የዌብ ፔጃችን የቪዚት ኢትዮጵያ.ኢቲ በሚለው ማለት ነው እሱን በዓለም አቀፍ ደረጃ ለማስታወቅ የሞከርን ያለ ነው። እዛ ላይ ጎብኚዎች በአንድ ጊዜ የሚፈልጉትን ነገር እዛው ላይ ማግኘት እንዲችሉ የሚፈልጉትን መረጃ፣ የቪዛም ፕሮሰስ፣ የትራንስፖርት አገልግሎት፣ አስጎብኚዎችን በአንድ በኩል በአንድ ክሊክ ሊያገኙ የሚችሉበትን እድል የመፍጠሩ ስራ አንደኛው ነው። ይሄ ከፒክ ወቅቱም ባሻገር የሚታይ ነው ማለት ነው። የጎብኚዎችን ወደ ኢትዮጵያ ለመምጣት የሚያደርጉትን ያላቸውን ፍላጎት የሚያግዝ ማለት ነው። ከዛ በተጨማሪ እነዚህን በዓላት እንደ አንድ የስበት ምክንያት አድርገን እንጠቀምባቸዋለን። ትልልቅ ኮንፈረንሶች አሉ በዚህ ወቅት ላይ የአፍሪካ ህብረትን ጨምሮ በከተማችን በተለይ አዲስ አበባ ላይ
ባለፉት 6 ወራት ከ100 በላይ ኮንፈረንሶች ዓለም አቀፍ ኮንፈረንሶች ተካሂደዋል። ይሄ እንግዲህ ከአምናው ምን ያህል በእጅጉ እየጨመረ እየመጣ መሆኑን ነው የሚያሳየው። ይሄ በራሱ አንድ ትልቅ አጋጣሚ ነው። ለኮንፈረንስ የሚመጡ ተሳታፊዎችን በራሳችን አቅደን አዲስ አበባና በቅርብ ያሉ አካባቢዎችን እናስጎበኛለን። ይሄ አንድም ቆይታቸውን ለማራዘም ሁለትም ሰፋ አድርገው ደግሞ አቅደው ቤተሰባቸውን የተቋማት ሰራተኞቻቸውን ይዘው እንዲመጡ የሚያደርግ እድልን ይፈጥራል ማለት ነው። ስለዚህ እነዚህን አጋጣሚዎች ተጠቅመን አንድም ያው የሀገርን ገጽታ ማስተዋወቅ፣ ሁለት የጎብኚዎች በኢትዮጵያ ሊኖራቸው የሚችለውን ቆይታ ለማርዘም ሁኔታዎችን ማቅለል፣ ከዛ በተጨማሪ ደግሞ ያሉንን እድሎች መጠቀም፣ የስቶፕ ኦቨር እድሎችን መጠቀም እና የኮንፈረንስ እድሎችን መጠቀም የሚለው እዚህ ውስጥ አስተሳስረን ማየት እንችላለን። ቀደም ብሎ ስለጠቀሱት የአፍሪካ ህብረትንም እንደገና ደግሞ የጎርጎሮሳውያኑም የወቅት መቀየር ከዛ በተጨማሪ የጣሊያን አፍሪካ ጉባኤም አለ። እንዲህ አይነት ሁነቶች በጣም እንግዶች የሚበዙበት ነው። እሱም መነሻ ተደርጎ ሲታሰብ ኢትዮጵያ በሆስፒታሊቲ ደረጃስ ምን ያክል ነች? የሚጎበኝ የሚያጓጉና የሚሸጡ በጣም በርካታ መዳረሻዎች እና ሀብቶች አሏት። ትልቅ ነገር ነው። እነሱን ሊጎበኙና ሊመለከቱ የሚመጡ እንግዶችን የምንይዝበት የሆቴል ሊሆን ይችላል። ከኢኮኖሚ ጋር በተገናኘ ባልተገባ መንገድ ለመጠቀም የሚደረጉ ጥረቶች አሉ። ስለዚህ አጠቃላይ የሆስፒታሊቲ ልማዳችን ደግሞ ኢትዮጵያን እንግዳ ተቀባይ ናቸው የሚለውን በትርክት ደረጃ ነው ያለው ወይስ ደግሞ በተግባር እሱ ላይ ምን ሰራን የሚሉ ጉዳዮች ይነሳሉ። ከሰሞኑን ብዙ ወቀሳዎችን ስንመለከት ነበር። በበጎው የሚነሱ በጣም በርካታ ጉዳዮች አሉ። የዛኑ ያክል ደግሞ ይሄ ለኢትዮጵያ መገለጫ መሆን አልነበረበትም የሚሉ ጉዳዮች አሉ። አጠቃላይ ኢትዮጵያን ስናስብ ከሆስፒታሊቲ አንጻር ምንድን ነው የእርስዎ እይታ የሚለውን እንመልከት። የፒክ ሲዝን የሚባለው ወቅት ላይ ሁሉም ሀገራት ላይ አገልግሎት ሰጪዎች ዋጋቸውን የሚሰጡትን አገልግሎት ከፍ ያደርጋሉ። ይሄ የተለመደ አሰራር ነው። ምክንያቱም ፍላጎት ከፍ ስለሚል አቅርቦቱ ያው ዋጋውን ከፍ የማድረግ ነገር ይኖራል። ይሄ ከገበያ ተወዳዳሪነት ጋር የሚመጣ ነው። ዋናው ነገር የሚሰጡት አገልግሎት ጥራት ያለው እና የሚከፈልበትን ዋጋ ያህል እንዲሆን የማድረግ ነው። ከዛ በተጨማሪ እንደ ተቋም በእኛ በኩል ከሆቴሎች ጋር ከሆቴል ባለቤቶች፣ ከሆቴል ማናጀሮች፣ በየሆቴሎቹ ካሉ አገልግሎት ሰጪዎች፣ ባለሙያዎች ጋር ተከታታይ መድረኮችን እናደርጋለን። በቅርቡ የአፍሪካ ህብረት መቃረብን መነሻ በማድረግ ከሆቴል ማናጀሮች ጋር የተለያዩ ስልጠናዎችን ስንሰጥ ቆይተናል። ለሆቴል ባለሙያዎችም እንደዚሁ በተቀረጹ የስልጠና ማንዋሎች መነሻ በማድረግ ስለ እንግዳ አቀባበል፣ ስለ ኢትዮጵያ ሲጠየቁ ማንም እንግዳ ቢጠይቃቸው አንድ አስተናጋጅ የሚመልሰው ነገር መኖር አለበት። ስለ ኢትዮጵያ ቢያንስ መሰረታዊ የሆኑ ነገሮችን ማወቅ አለበት። በተለያየ መልኩ በማህበራዊ ሚዲያ በምንም ከሚያገኘው ባሻገር የተደራጀ መረጃ ማግኘት አለባቸው እና ያንን ለማገዝ የሚያስችሉ ስልጠናዎችን በተከታታይነት እንሰጣለን። አንደኛው እሱ ነው። ሁለተኛው በተለየ መልኩ አንዱ ሊታይ የሚችለው የትራንስፖርት አገልግሎት ሰጪዎችን ለምሳሌ በአፕሊኬሽን ላይ ተመስርተው የትራንስፖርት አገልግሎት የሚሰጡ ተቋማት ጋር ያለን ትብብር ነው። በዚህ ሂደት ውስጥ አንዱ የፕሮሞሽን ስራ ከነሱ ጋር አብረን የምንሰራበት ነው። በሰሞኑን ከተማችን ላይ ተመልክተህ ከሆነ አላቅም ተሽከርካሪዎች ላይ ቪዚት ኢትዮጵያ የሚሉ ትልልቅ ማስታወቂያዎች ተመልክተህ ሊሆን ይችላል ብዬ አስባለሁ። እነዛ አንዱ የተባበርንባቸው በጋራ የምንሰራበት አጀንዳ ነው። ከዛ በተጨማሪ ግን ያ የፕሮሞሽን ስራው ብቻ ሳይሆን ስልጠናዎችን አብረን እንሰጣለን። ለምሳሌ እንግዳ ብዙዎቹ ያው ከኤርፖርት ጀምሮ እንግዳ ይቀበላሉ። የመኪና አይነታቸው የቱሪስት መኪና ሊሆኑ የሚችሉትን ለይተን ነው በዚህ ስራ ውስጥ አብረን ያካተት ነው እና ለነሱ በየመኪናዎቻቸው ውስጥ ኢትዮጵያን የሚገልጹ ብሮሸሮች፣ የህትመት ውጤቶች እንዲቀመጡ የሚጓዝ ሰው ስለ ኢትዮጵያ እያነበበ እያወቀ እንዲሄድ በዛው ማድረግ አንደኛው ነው። ራሳቸው ደግሞ ሾፌሮቹ ስለ ኢትዮጵያ ሲጠየቁ ኢትዮጵያ ምንድናት፣ ላንድ ኦፍ ኦሪጅንስ ምድረ ቀደምት ማለት ምን ማለት ነው ተብሎ ሲጠየቁ የሚመልሱት ነገር መኖር ስላለበት እንግዳ አቀባበል ላይ እነዚህ ነገሮች ላይ በስልጠና ተባብረን እየሰራን ነው የምንገኘው። ያው
የስራው በጣም ሰፊ ስለሆነ ተከታታይነት ያለው ስራም ይፈልጋል። ለሱ የሚያስፈልጉ ጅማሮች ግን ከወዲሁ በተቋማችን በኩል የተሰሩ ነው የሚገኙት። ስለዚህ ከአገልግሎት አሰጣጥ ጥራት አንጻር የዘንድሮ አንዱ ትልቁ አጀንዳችን እንደ ተቋም እሱም ስለነበረ የአገልግሎት ጥራትን ለማምጣት የመጀመሪያው ነገር ያው ማስገንዘብ ነው። ምናወራ ያለነው ስለምንድን ነው አገልግሎት ጥራት ስንል ምን ማለታችን ነው? ከአቀባበል፣ ከፈገግታ፣ ካለባበስ ጀምሮ፣ ከጽዳት ጀምሮ፣ ከሚቀርበው አገልግሎት ጀምሮ፣ ከሚያርፉባቸው ሆቴሎች፣ ከክፍሎቹ ጭምር እነዚህን ሁሉ የሚያካትትና ሰፊ እይታ ያለው ስለሆነ እና በቱሪዝም የእሴት ሰንሰለት ውስጥ ደግሞ ያለው ተዋናይ በጣም ብዙም ስለሆነ ያንን ሁሉ ለማዳረስ በሚያስችል መልኩ የጀመርናቸው ስራዎች አሉ። የዚህ ዓመት አንዱ ትኩረታችንም እሱ ሆኖ እየሰራ ነው። የልማድ ለውጥ ያመጣሉ፣ በቶሎ ውጤታቸው ይገለጣል ማለት እንችላለን። እነዚህ ምክንያቱም ከኢትዮጵያ ቀደም ብዬ እንዳነሳሁት ብዙ ጸጋ እያላት ብዙ የምታስጎበኘው እያላት በትልቁ የምትወቀሰው ግን ሆስፒታሊቲ ላይ ባሉት ጉዳዮች ነው የሚል መረር ያለ ክርክርና ቅሬታ ስለሚነሳ ነው ይህን ማንሳት። መጀመሪያ አገልግሎት ሰጪውን መቅረብ ያስፈልጋል ባይ ነኝ። መጀመሪያ መቅረብ፣ ማሰልጠን፣ ማስገንዘብ ያስፈልጋል። ብዙ ሰው ስለ ኢትዮጵያ ላንድ ኦፍ ኦሪጅንስ ወይም ምድረ ቀደምት ምን ማለት ነው ብለን ስንጠይቀው ከሉሲ ባሻገር ወይም ከድንቅነሽ ባሻገር ሊነግረን የሚችለው ነገር አልነበረም ብዛም። ስለዚህ የዚህ ሀገራዊ መለያችን ላይ ተገቢ የሆነ ግንዛቤ አልሰጠንም ማለት ነው። አንዱ ትልቁ ክፍተት እሱ ነው የነበረው የለየነው እንደ ተቋም። ስለዚህ መጀመሪያ ማስገንዘብ አለብን ከወቀሳው በፊት ማለት ነው። በሚገባው ልክ ማስገንዘብ ችለናል ብለን ያኔ በአግባቡ መመዘን ስንጀምር ያኔ የሚመጡ ወቀሳዎች በእርግጥም አግባብነት ኖራቸው ለተሻለ ደግሞ ስራ የሚያነሳሱ ይሆናሉ ማለት ነው። ስለ ምድረ ቀደምት ወይም ላንድ ኦፍ ኦሪጅንስ ምድረ ቀደምትነታችን በምን መልኩ ይገለጣል ተብሎ ሰዎች ቢጠየቁ የሰው ዘር መገኛነታችንን ማንሳት ይቻላል። ግን ከዛ ባሻገር ብዙ መልክ አለው። እያንዳንዱ ሰው፣ እያንዳንዱ ማህበረሰብ፣ እያንዳንዱ ክልል ራሱ ሊያገኝበት የሚችል መገለጫን የያዘ ምልክት ነው እና ያንን በአግባቡ ለሁሉም አካል ማድረስ አለብን። ከዛ በተጨማሪ የሚያጋጥሙ ኢንሲደንቶች ወይም ክስተቶች ይኖራሉ። ክስተቶች የአንድን ሀገር ማንነት መግለጫ ናቸው ብዬ ግን አላስብም። በእርግጥም ኢትዮጵያን እንግዳ ተቀባይ ነን፣ እንግዳ እንወዳለን። የሚያድርበትን አልጋ ለቆ መሬት ላይ የሚያደር ማህበረሰብ አለን እንግዳ ሲመጣ። ይሄ የኖረ ባህላችን ነው። በየጊዜው ያንን መገንባት ያስፈልጋል። በቴክኖሎጂ በተለያዩ ተጽዕኖች እየተሸረሸረ ሊመጣ የሚችልበትን እድል መቀነስ አለብን። ያንን ልናደርግ የምንችለው ያንን መሰረታዊ እሴታችንን በአግባቡ ማስገንዘብ ስንችል ነው እና እኔ መጀመሪያ ማስገንዘቡ፣ ማስተማሩ እና አቅርቦ ማሰራቱ ይቀድማል። ወደ ማጠቃለያችን ለመምጣት እንሞክራለን። ይሄኛው ጉዳይ እርስዎ ከሚመሩት ተቋም ጋር በቀጥታ እንኳ ባይያዝ በአንድም በሌላ ግን የሚያገናኝ ጉዳይ ስላለው አደባባይ በዓላት በመጡ ቁጥር ብዙ ጊዜ የሚነሳለ የኛ የሚልና በዋናነት የአደባባይ በዓላትን ወደኛ መቀየር አለብን የሚለው ደግሞ የመንግስት ትኩረት ነው። በዋናነት የወል ትርክትን መገንባት ስለሚያስፈልግ ጣጣውና የመጣንበት መንገድ ያስከፈለን ዋጋ ስለምናውቀውና እንዲህ አይነት የአደባባይ በዓላትን እንደ አንድ ሴክተር እናንተ ከምን አንጻር ነው የምታዩት? በተለይ የጋራ ማንነት እና የጋራ ትርክት እኛ የሚለውን እሳቤ ከማምጣት አንጻር ምን ያክል እየሄድን ነው የሚለውን ደግሞ እንመልከት። አዎ የቱሪዝም ዘርፍ ቅድም ስናነሳቸው ከነበሩት ለምሳሌ እንደ አንድ የውጭ ምንዛሪ ማግኛ ዘርፍ የሀገር ገጽታ መገንቢያ ዘርፍነቱ ብቻ ሳይሆን የሀገር አንድነት መገንቢያ ትልቅ መሳሪያ ነው። ሰዎች ዛሬ አንተ ተነስተህ የማታውቀው ከዚህ በፊት አይተው የማታውቀው ወይም ጎብኝተው የማታውቀው አካባቢ ላይ ስትሄድ የምታየው የተፈጥሮ ስጦታውን፣ ተራራውን፣ ሸለቆውን፣ ፏፏቴውን ብቻ አይደለም። ከአካባቢው ነዋሪ ጋር የመገናኘት ሰፊ እድል አለ። ከአርሶ አደሩ ጋር፣ ከነዋሪው ጋር፣ ከከተማ ባለሱቁም ጋር፣ ከባጃጅ ሹፌሩም ጋር በተለያየ መልኩ ከህፃናቱም ከትልቁም ጋር ትገናኛለህ። ይሄ ለአንድ ሀገር በብሔራዊነት ግንባታ በጣም ትልቅ መሰረት ነው። ምክንያቱም መከባበር ከመተዋወቅ ይጀምራል። መተዛዘን ይመጣል በመተዋወቅ ውስጥ።
አብሮ መኖር ውስጥ እነዚህን ትልልቅ እሴቶች ለማግኘት አንዱ ስለ አንዱ ማወቅ፣ አንዱ የአንዱን ሀብት፣ የአንዱን ማንነት፣ የአንዱን ታሪክ እንዲያከብር ያደርገዋል። ስለዚህ ከመተዋወቅ ይጀምራል ማለት ነው። ይህንን መተዋወቅ በምንድን ነው ማምጣት የምንችለው? አንድም እጃችን ላይ ባሉት እነዚህ የቴክኖሎጂ ባመጣቸው የዲጂታል እድሎች መጠቀም እንችላለን። በሰፊው ክልሎች አሁን በተደራጀ መልኩ በየአካባቢያቸው ያለውን እሴት እንዲያስተዋውቁ ማድረግ ላይ የተለያየ ቦታ ላይ ሆኖ ሀገር ውስጥ ውጭም የሆነው ሰው ሲመለከት ይህን አካባቢ ማየት አለብኝ ብሎ እንዲጓጓ ማድረግ መቻል አለባቸው። ይህንን በቅርበት ከክልሎች ጋር እንሰራለን። አንዱ የጀመርነው ስራ ይሄ ነው። መጀመሪያ ያላቸውን ሀብት በቅጡ ለይቶ በመረጃ ይዞ መነሳት ስለሚያስፈልግ ይሄ ጉጉቱን ያመጣል። ሰው ሄዶ እነዚህን አካባቢዎች እንዲመለከት ከማህበረሰቡ ጋር እንዲተሳሰር ያደርገዋል። ያኔ እኔ ብቻ የሚለው አስተሳሰብ እየቀነሰ ይመጣል። ይሄ የእኔ ብቻ አስተሳሰብ በነገራችን ላይ በበዓላቱ ብቻ አይደለም የሚገለጠው፣ በተፈጥሯዊ ሀብቶችም ይገለጣል። ብዙ ከድንበር ከወሰን የሚሻገሩ ሀብቶች የሚካተቱበት ነው። ቱሪዝም ከወሰን በላይ ነው። ቱሪዝም ከድንበርም በላይ ነው። ከአንድ ክልል የተሻገረ እይታ ያስፈልጋል። ለምሳሌ ቡናን ብናነሳ የቡና ሀብታችን የቡና መገኛነታችን በዓለም እንዲተዋወቅ ብዙ ጥረት እየተደረገ ነው። ቡናን ስናስብ ልክ ፈረንሳውያን ወይንን በሚያስተዋውቁበት ልክ የተለያዩ ሀገራት ስዊዘርላንዶች ለምሳሌ ቸኮሌትን በሚያስተዋውቁበት ልክ እኛ ቡናችንን በዓለም እንደ አንድ ልዩ መገለጫችን አድርገን የቡና መገኛነታችን ማስተዋወቅ አለብን። የቡና ሰንሰለት ስንመለከተው ብዙ ክልሎችን የሚያቋርጥ ስለዚህ ያ የእኔነት ወይንም የባለቤትነቱ ጉዳይ ሳይሆን መቅደም ያለበት የእኛ የኢትዮጵያዊ ባለቤትነት ነው ጎልቶ መታየት ያለበት በዚህ ላይ ብዬ አስባለሁ። እና ይሄ ጉዳይ ከበዓላቱም የተሻገረ ነው ማለት ነው። ስለዚህ አንደኛ ቱሪዝም ከአንድ አካባቢ ከወሰን ከድንበር ከሀገራትም ጭምር ወሰን የተሻገረ ነው። ምክንያቱም የምስራቅ አፍሪካ ሀገራትን እንኳን ብትመለከት አንዱ ሰው ተነስቶ ኬንያን፣ ታንዛኒያን፣ ዩጋንዳን ጎብኝቶ ለመምጣት እነዚህን ሀገሮች በቀላሉ ነርቶ መመለስ የሚችልባቸውን ስርዓቶች እየዘረጉ ነው። ልክ እንደዛው እኛም በምስራቅ አፍሪካ ካሉት ሀገራት ጋር የምንተሳሰርበት ከጎረቤቶቻችን ጋር ልንተሳሰር የምንችልበትን በዛ ልክ ነው ሰፋ አድርጎ ማሰብ የሚያስፈልገው እና ይሄ የእኔ እና የእኛ ጉዳይ ከነዚህ በዓላትን በተሻገረ መልኩ በአግባቡ ቱሪዝምን እና ያለንን ሀብት እንዴት እንጠቀም የሚለውን ካለመረዳት የሚመጣ ስለሆነ ያንን በደንብ ማሳየት ያስፈልጋል። ኢኮኖሚያዊ ተጠቃሚነትን ማምጣት ያስፈልጋል። በእነዚህ በዓላት ምክንያት በጣም ብዙ ሰዎች ይሄዳሉ እነዚህ ሁነቶች ላይ ለመሳተፍ የበዓላቱ አካል ለመሆን ከማህበረሰቡ ጋር ለመተዋወቅ ለመተሳሰር ብዙ ሰዎች በዓላቱን ምክንያት አድርገው ይሄዳሉ። በዓላቱ ምክንያት ይሆኑ እንጂ ጎብኚዎቹ ግን እዛ ከደረሱ በኋላ ከማህበረሰቡ ጋር ምግቡን ሲመገቡ ቋንቋውን ሲለማመዱ ያለውን የተፈጥሮ ሀብት ሲጎበኙ ነው የሚቆዩት እና ያንን ለማድረግ ደግሞ የበለጠ ለመሳብ ማስተዋወቅ፣ ማስገንዘብ እና ሰፋ አድርጎ ማየት ያስፈልጋል የሚለውን ማንሳት እንፈልጋው። በመጨረሻም ቀደም ብለን ስናነሳ እንደነበረው የምንገኝበት ወቅት በርካቶች ወደ ኢትዮጵያ የሚመጡበት በጉብኝትም በስብሰባና ጉባኤዎችም ጭምር ነው የምንገኝበት ደግሞ ጥምቀት ነውና ከዛ ጋር በተገናኘ መልእክት ካለ እናስተናግድና እንጨርስ። አመሰግናለሁ። በጣም የቱሪዝም ወቅት ነው ይሄ ወቅት። በጣም ብዙ ጎብኚዎች የሚመጡበት ነው። እንደ ሀገር ያለንን ገጽታ በዓለም ለማስተዋወቅ ብዙ ጥረቶች እየተደረጉ ያለበት ወቅት ነው። በዚህ ስራ ውስጥ በጣም ብዙ አካላት ይሳተፋሉ። በዚህ አጋጣሚ ሁሉንም ማመስገን እፈልጋለሁ። እያንዳንዱ ሰው የሀገሩ አምባሳደር ለመሆን ያለውን ፍላጎት በቀላሉ እንኳን በቅርቡ የተመለከትንበት ነው እና ይሄ በጣም የሚያኮራ ነገር ነው። ከዚህም በላይ ልንሰራቸው የምንችላቸው በጣም ብዙ እድሎችም አሉ። እነዚህ በዓላት አንዱ ናቸው። በምንሄድባቸው አካባቢዎች በዓሉን ለማክበር ከምንሄድበት ማህበረሰብ ጋር እንድንተሳሰር፣ እንድንተዋወቅ፣ እንድንዋደድ ማድረግ የሚችል ነው። ከዛ በተጨማሪ የሚመጡትን እንግዶቻችንንም ደግሞ
እንደ ቤተሰብ እንደ ቤተኛ ለማስተናገድ የምንችልበት ወቅት ነውና ለበዓሉ እንኳን አደረሳችሁ ማለት ፈልጋለሁ። ከዛ በተጨማሪ በዓሉን ደግሞ መነሻ አድርገው በተለያዩ ቦታዎች ላይ የሚጓዙ ኢትዮጵያውያንን ትውልደ ኢትዮጵያውያን ጎብኚዎችንም በሙሉ ተቀባይ ማህበረሰቡ እንደ ቤተሰብ ተንከባክቦ ኢትዮጵያዊ የእንግዳ አቀባበል ማንነታችንን በደንብ እንዲያሳይ በጣም አደራ ማለት ፈልጋለሁ። መልካም በዓል ሊሆንላቸው እመኛለሁ። ክብርት ሚኒስትር ለሀሳቡም ለጊዜውም በጣም አመሰግናለሁ። አመሰግናለሁ። የተወደዳችሁ የፋና ሚዲያ ኮርፖሬሽን ቤተሰቦች ጥምቀትን የአደባባይ በዓላትን ከፊታችን የሚመጡ እንዲሁ የተለያዩ ጉባኤዎችና አጠቃላይ የኢትዮጵያን መልክ መነሻ አድርገን ቆይታ ያደረግነው ከቱሪዝም ሚኒስትሯ ሰላማዊት ካሳ ጋር ነበር። እኔ ስንታየሁ አባተ ነኝ። በዓሉ የሰላም እንዲሆንላችሁ እንመኛለን። እንኳን አደረሳችሁ ማለት እንወዳለን። ጤና ይስጥልን።